ሙሉጌቱ ወየሳ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ። ዛሬ እንግዲህ በሐረሪ ክልል ሐረር ከተማ ላይ ነው የምንገኘው። ሐረር ከተማ በጣም ተውባ ነው ያለችውና ምንድነው ሚስጥሩ? ምን ሰርታችሁ ነው እንደዚህ በአጭር ጊዜ ውስጥ የተቀየረበት ምክንያት ምንድነው? አመሰግናለሁ። እንግዲህ ሐረር እንደምታዩ ያው በምሽት ይሄን ትመስላለች። በጣም ውባና ደምቃ የምትታይ ናት። ሁላችንም እንደምናውቀው ሐረር ከተማ በጣም እድሜ ጠገብ ከተማ ናት። በጣም በጥንታዊ ከተማ የምትታወቅ በውስጧ እንደ ጆጎል አይነት የሚዳሰሱ ቅርሶችን ያዙና የማይዳሰሱ በዓለም በዩኔስኮ የተመዘገቡ ሁሉ በእቅፏ ይዛ ያለች ጥንታዊት ከተማ ናት። እንግዲህ ሐረር ከተማ እንደ ስሟ በዛ ልክ ካላደጉት የኢትዮጵያ ሀገር ከተሞች አንዷ ናት ማለት ነው። ስለዚህ ለዚህ የተለያዩ ነገሮችን ማንሳት የሚቻል ቢሆንም ትልቁ ነገር በወቅቱ የነበረው ስርዓቱ አካሄዱ በራሱ በሐረሪ ክልል ላይ ለምሳሌ በኢህአዴግ ጊዜ በምንወስድበት ሰዓት በኦዲፒ እና በሀብሊ ስተዳደር የነበረና በወቅቱ የነበረው በመከፋፈል ደረጃ አመራሩ በራሱ በአስተሳሰብም በአሰራር ላይም ማለት ነው በተግባር ላይም አንድ ሆኖ ክልሉን ከማሳደግ ከተማውን ከማሳደግ ይልቅ በተለያየ በወቅቱ ሲደረግ በነበሩት ነገሮች ሙሉ ጊዜውን ልማት ላይ ያላሳለፈና በተለይ ደግሞ ሐረሪ ክልል እንደምታውቀው ያው አጋር ተብሎ ግን ከተማ ነው አጋር ተብሎ ተገሎ የነበረ ነው ማለት ነው። ስለዚህ የልማቱ ዋነኛው መነሻው በመደመር መንገድና ሁለንተናዊ ብልጽግናን ለማረጋገጥ በምንሄድበት መንገድ ላይ እስካሁን የተሰሩት ስራዎች የብልጽግና ትሩፋት ናቸው ብለን መነሳት እንችላለን ማለት ነው። ለምን አሁን የምታዩ ከብልጽግና ወደዚህ ባሉት 7 ዓመታት አሁን ደግሞ በዚሁ በ2-3 ዓመታት ውስጥ ተጀምሮ በአዲስ መልክ ከተማው ፈርሶ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ሌላው አሁን የምንገኘው አራተኛ ተብሎ የሚጠራው መንገድ ላይ ነው። አራተኛ የሚባለው መንገድ መብራቱን በምታይበት ሰዓት ይሄ መብራት ፖሎቹ እዚሁ ሎካሊ በአካባቢው ወጣቶች የተሰራ የክልላችንን በተለይ ደግሞ የሐረሪን ሕዝብ ስፌት የሚገልጽ በራሱ በሎካል ዲዛይን የተደረገ በጣም ያማረ በዋጋውም በምናይበት ሰዓት ከሌሎች ከተሞች ለየት የሚያደርገው በጣም በተመጣጣኝ ዋጋ የተገዛ ሁለተኛ ደግሞ በራሱ ለአካባቢው ወጣቶች የስራ እድል የፈጠረና የአካባቢውንም ባህል በውስጡ በደንብ የያዘ ከተማዋንም እንደዚህ ያሳመረ ስለሆነ ትንሽ ለየት ያደርገዋል። እንግዲህ አሁን የዚህ አራተኛው ማለት ነው። እንግዲህ በዚህ በኮሪደሩ ላይ ስናይ እንደ ትልቅ ጥሩ ነገር ሌላ ያየነው ምንድነው? በዚህ በአጠቃላይ የኮሪደር ልማት ከጆጎል ውጭም በጆጎል ዙሪያና ጆጎል ውስጥም ስናይ በብዙ ሺዎች ለሚቆጠሩ ወጣቶችም የስራ እድል ፈጥሯል። በጣም ብዙ ሰዎች የስራ እድል በቀን ስራ ላይ እንኳን በወቅታዊ ስራ ላይ የዕለት ተዕለት በዚህ አንድ አመት ኦልሞስት 2015-16 አሁን 2017ንም በብዛት አሁን እየተሰራ ያለውን በምናይበት ሰዓት ብዙ ወጣቶች የስራ እድል ያገኙበት ስለሆነ በዚህም የስራ እድሉ ብዙ ዜጎችንም ተጠቃሚ ያድርጓል ማለት ነው። ኮሪደር ልማቱ ለሐረር ከተማ በእንደዚህ አይነት ሁኔታ ተውባ መሰራቷ እንደ ትልቅ ነገር ያየነው ምንድነው? የከተማ ነዋሪ የህብረተሰብ ተነሳሽነት ነው። የከተማ ነዋሪ ተነሳሽነት እጅግ በጣም በሚገርም ሁኔታ የራሱን ትላልቅ ህንፃዎች ሳይቀር አጥር ሳይቀር ቤት ሳይቀር እንደ አቅም ከድሃ እስከ ሀብታም ሳንል ያለምንም ልዩነት ለከተማቸው ውበት ለከተማቸው ጽዳት ከመንግስታችን ጋር ቆመው ያሳዩት ነገር በጣም የሚደነቅ ነው ማለት ነው። ስለዚህ ያለ ህብረተሰቡ ተሳትፎ በአመራሩ ብቻ እዚህ ደረጃ የሚደርስ የኮሪደር ልማት አይደለም ማለት ነው። ህብረተሰቡ
በገንዘቡም በጉልበቱ በእውቀቱ የተሳተፈበት ልማት ስለሆነ ሊፈጥንም ችሏል ማለት ነው። ሊፈጥንም ችሏል። ይሄ እንግዲህ እንደምታዩ ነው። በሌላ መልኩ የኮሪደር ልማት እንግዲህ ከተማችንን በጣም ጽዱ ያደረገበት ሁኔታ ነው ያለው። ወጣቶች፣ አዛውንቶች ወክ እያደረጉ ጤንነታቸውንም እየጠበቁ ያለበት ሁኔታ ነው ያየነው እና እጅግ በጣም ደስ የሚል ነው ማለት ነው የሀረር ነባራዊ ሁኔታ። ኮሪደር ያው እንደምታውቀው እንደ ሀገር የራሱ የሆነ ስታንዳርድ አለው። አስፋልት አለ፣ ያው የሰው መሄጃ አለ፣ የሳይክል አለ፣ ግሪነሪ አለው፣ ደረጃውን የጠበቁ መብራቶች አሉ። ከዚህ ውጪ በየቦታ አሁን ወረድ ብለን ወደ ጀጎል ዙሪያ አካባቢ በምንሄድበት ሰዓት የልጆች መጫወቻ ስፍራ አለ። የኳስ ልጆች ወይ ደግሞ ወጣቶች በትርፍ ጊዜያቸው የሚጫወቱበት የስፖርት ማዘውተሪያ ቦታዎች በየአካባቢው እየተሰሩ ያሉበት ሁኔታ ነው ያለው። ከዚህ ውጪ አሁን በእንቅስቃሴ ላይ ያለና እየተሰሩ ያሉ የመኪና ፓርኪንጎች በየቦታው ዲዛይናቸው አልቆ በቀጣይ እንዲሰሩ ያሉ አሉ። ለምን ሰው መኪናዎችን ፓርክ አድርጎ በእግሩ ወክ እንዲያደርግ ሆቴል ገብቶ የሚፈልገው ሻይ ቡና እንዲል እንዲሁም ደግሞ ሌሎች ጉዳዮችንም እንዲያከናውን የመኪና ማቆሚያ ስፍራዎች አሉ። በዚህ አሁን ትንሽ ወረድ ስንል በአሮጌ ስታዲየም የሚባለውና ወደ ጁኒየር መታጠፊያ አካባቢ ትልቅ የመኪና ፓርኪንግ ኤሪያ የተዘጋጀበት ሁኔታ አለ ማለት ነው። የገጠር ወረዳዎች አሉ። ሶፊ የሚባል ድሬ ጥያራ የሚባልና ኤረር ወረዳዎች ሰፋፊ የገጠር ወረዳዎች ናቸው። እነዚህ በቀጥታ ከከተማው ጋር እንዲገናኙ የማድረግ ስራዎች፣ በኢንፍራስትራክቸር እንዲተሳሰሩ የማድረግ ስራዎች፣ እዛውም ሳለ ደግሞ የገጠር ኮሪደርም ራሱን ችሎ እንዲሰራና ገጠር ላይ በተለይ የእያንዳንዱን አርሶ አደር ኑሮ የመቀየር በራሱ በቤቱ ውስጥ አርሶ አደሩ ቤቱ ጥሩ እንዲሆን፣ መንገዱ ጥሩ እንዲሆን፣ ግሪነሪ እንዲሆን የዘለለ ነው የገጠር ኮሪደራችን ማለት ነው። ያ ማለት ምንድን ነው? እያንዳንዱን ሀውስሆልድ የእያንዳንዱን አርሶ አደር ህይወት የመቀየር በሌማት ትሩፋት ተሳታፊ ሆኖ የራሱና የቤተሰቡንም ህይወት እንዲቀይርም እሱም ጎን ለጎን እየተሰሩ ያሉበትና በሚቀጥለው ከዚህ በተሻለ በገጠር ላይ ሰፍቶ መሰራት ያለበት ስራዎችም አሉና ስለዚህ የኮሪደራችን ከተማን ብቻ ሳይሆን ገጠርንም ያማከለና ያስተሳሰረ እንዲሆን ተደርጎ እየተመራ ያለ እና አስተባባሪ ኮሚቴውም የገጠሩንም የከተማውንም በዚህ ሁኔታ አስተሳስሮ እየመራ ያለበት ነው ማለት ነው። ከክቡር ፕሬዝዳንታችን ጨምሮ ሁሉም በየደረጃው ተልዕኮ ወስዶ በየጊዜው እየተገመገመ እየተሰራ ያለ ስራ ነው።